ቅዱስ አሐዱ አምላክ ወይምሰሎ ለኩሉ ክርስቲያናዊ ለክርስቲያኑ ሁሉ በቤታችን ታምር መስማት ቀላል አይምሰለው። የከበረ ገናና ነውና ወንዶቹ ሴቶቹ ወደ ግዘት እንዳይገቡ መስማትን አያስታጉሉ። አስቀድሞ እንድናገር የታወቀ ምክንያት ኃጢአት ደዌ ካልከለከለ በዚህ ቀን ታምሯን ሰምቶ የሚቻለው ስጋው ደሙ ሊቀበል ስጋው ደሙ መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ስጋው ደሙ እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ የቤታችን ቃል ኪዳኗን ታምሯን የሚጎግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር የማይቆጠሩ በጴጥሮስና ጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል፣ አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ የሆነው እኛ የእነሱ ስልጣን ይሰራልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቷን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንዲገባ ሰግለኪ 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 እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ ቅዱሳኑ እንዳመሰግንሽ እኔም አመሰግናለሁ። የጠፋ በቀዳሚ የፈለገው ባገኘው ጊዜ የተሸከመው እኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደዌ ጣላት የዋቂቱን የሚጎዳ ማስራ ባንቺ ተቆረጠላት። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት በሚለው ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድልሽ ቃል የሚባል እግዚአብሔር በአንቺ ባሕሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለመናዊ ወንጌል ማስብረለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅደረ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅደረ ድንግልና ሳይለወጥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅደረ ድንግልና ሳይለወጥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን መውለድሽ እናት አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነት አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደው ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ያሉ ምስለ ኩልነ ሕዝበ ክርስቲያን ወይቀባል ሀገሪቱን ኢትዮጵያ ለዓለመ ዓለም ልመና ክብራ ለዘላለሙ በእውነት ይደርብልና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸና ክብርት እመቤታችን ያደረገችው ታምሪ ነው። በላይ ላይ ግብጽ ያለ ሰኢድ የምትባል ሀገር ቢኖር ጠባዩ ያማረ እጅግ መልካም የሆነ ፈራታዎስ የሚባል ኤጲስቆጶስ ነበረ። በስራውም የተመሰገነ በክርስቲያን ሃይማኖት ዘንድ ቀና አመለካከት ያለው ነው። ለሰው ፊት ሳያዳላ በትክክል ይፈርዳል። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በጥልቅ የልብ ስሜት ይወዳታል። ባለው ኃይል ሁሉ ያገለግላታል። እሷንም ከመውደዱ የተነሳ ስለ እሷ ፍቅር በልብሱ ውስጥ በሰውነቷ ላይ ማቅ ለብሶ ይኖር ነበር። ያም ማቅ ባረጀ ጊዜ ሌላ ማቅ ሰፍቶ ይለብስ ዘንድ ወደደ። ከዚያም ስራውን ማንም ሳያውቅበት ማቁን ቀዶ በልኩ ሰፍቶ ይለብስ ዘንድ ወደ በዓቱ ገባ። በበዓቱም በተቀመጠ ጊዜ እንዴት አድርጎ እንደሚሰራ ያስብ ጀመር። እሱ አሰራሩን ያውቅም ነበርና በዚህም ስራ እያወጣ እያወረደ ተክዞ ሳለ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ተገለጸችለት። በዚያም ጊዜ ወዳጄ ሆይ አትዘን፣ በጎ ስራ ደስ አሰኝቶሃልና ድካም ሁሉ በእኔ ዘንድ ታውቆልሃልና፣ ስለዚህ ይህን ማቅ ለእኔ ለክቼ አሰፋልሃለሁ አለችው። ከዚያም የማቁን ጣቃ ወስዳ በልኩ ሰፋችለትና አለበሰችው። ስለዚህም ነገር ያ ኤጲስቆጶስ እጅግ አድርጎ ደስታ ተሰማውና ልጇን መድኃኒታችን ኢየሱስ ክርስቶስን አመሰገነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አመሰገነዋት። ልመናዋ ክብሯ ለዘላለሙ በእውነት ይደርብን።
ቃለ እግዚአብሔር ተንሳ ሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መላከ አርያም መምህር ኤፍሬም ጥላሁን የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር ሊቀ መዘምራን መምህር ኃይለማርያም በቀለ በዚህ ታላቅ ደብር ዋና ጸሐፊ፣ የተከበራችሁ መምህራነ ወንጌል ሰባኪያን፣ አዕይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣
በክርስቶስ ክርስቲያን የተሰኛችሁ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች አባቶች፣ እናቶች፣ ወንድሞችና እህቶች ሕፃናትም ጭምር በየማርጋችሁ በየደረጃችሁ በታላቁ በገናናው በእግዚአብሔር ስም እንደምን ዋላችሁ? እንደምንስ ቆያችሁ? አሜን። እንደ በደላችን ያላራቀን እንደ ኃጢአታችን ያልፈረደብን ቅዱስ ቃሉን እንድንሰማ የፈቀደልን የፍጥረታት ሁሉ ባለቤት አምላካችን ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። የደናግል መመኪያቸው የሰማዕታት እናታቸው እናታችን መመኪያችን ቅድስት ድንግል ማርያም ከሰማያውያን መላእክትና ከአበው ቅዱሳን ጋራ ስሟ የተመሰገነ ይሁን። ምንት ያበኬኪ ምን ያስለቅስሻል? የዮሐንስ ወንጌል ምዕራፍ 20 ቁጥር 15 ምን ያስለቅስሻል? እግዚአብሔር እንደወደደና እንደፈቀደ በዚህ ርዕስ ከለቅሶ የተለየውን ለቅሶ ሕይወትን የሚለውጥ ተስፋን የሚያለመልም ከዛ በፊት የነበሩትን የምሬት ለቅሶዎች ሁሉ የሻረውን የደመሰሰውን የፍቅር ለቅሶ መነሻ በማድረግ ከሕይወታችን ጋር እያዛመድን እንማማራለን። በቅዱሳት መጻሕፍት ውስጥ ብዙዎቻችሁ እንደምትረዱት ብዙ የለቅሶ አይነቶች አሉ። ለጊዜው ጎልተው ከምናውቃቸው ደግሞ 4 የጎሉ የለቅሶ ታሪኮችን እንመለከታለን። 3ቱ በዘመነ ኦሪት የተፈጸሙ ናቸው። አንደኛው ደግሞ የእነዚህ ለቅሶዎች ሁሉ መሰረጃና መደምሰሻ የሆነ የደስታ የፍስሐ ዜናን ያመጣ የለቅሶ ክፍል ነው። በቅዱሳት መጻሕፍት መንፈሳዊ መነጽር ውስጥ ስትመለከቱ ከሚያስወርቁ ደስታዎች ይልቅ ወደ እግዚአብሔር በተረጩ እንባዎች አማካኝነት የሰው ልጅ ሕይወት ሲለወጥ እንመለከታለን። እግዚአብሔርንም በዝላይ በወካታ በጭፈራ ሳይሆን በሐዘን በትካዜ በተመስጦ ያነጋገሩት ነቢያት ቅዱሳን አባቶቻችን በእግዚአብሔር ዘንድ ጥያቄያቸው ሲሰማላቸው እንመለከታለን። በዚህ የታሪክ ክፍል ውስጥ በመጀመሪያ የምንመለከተው የአባታችን የአረጋዊው ያዕቆብ የሐዘንና የለቅሶ ጊዜ ነው። ይህ የለቅሶ ጊዜ እሺ ሁላችሁም አንዴ አረፍ አረፍ በሉና ልቡና ስለሚበተን በያላችሁበት ሆናችሁ ቃሉን ብትሰሙ የተሻለ ነው። የያዕቆብን ለቅሶ ያየነው እንደሆነ አሁን ከምናነሳው ለቅሶ ይለያል። ያዕቆብ ብዙ ዘመናት አይኑ እስኪጠፋ ያለቀሰው የሚወደው ልጁን አጥቶ ነው። ዮሴፍ ከወንድሞቹ ተለይቶ ያዕቆብ ይወደው የነበረ በእግዚአብሔር ዘንድም የከበረ ወንድሞቹን ያስተዳድር ዘንድ ራእይ የሚገለጥለት የአባቱ ተወዳጅ ሕፃን ልጅ ነበረ። ወንድሞቹ ግን አብዝተው ይቀኑበታል። ታሪኩን ሳናበዛ ዋና ጨብጡን ስትረዱት ይህ ወንድም በቤቱ እየኖረ እያለ ወንድሞቹ በሰኬም በረሃ ፍየልና በግ ይጠብቁ ነበር። ከሰሙናት አንድ ቀን
እነዚህ እረኞች ወደ ቤቱ የማይመለሱበት ጊዜ ገጠመና ስንቅ የሌላቸው ሆነ። ስንቅ ቋጥሮ ዳቦ ተሸክሞ ወንድሞቹን ፍለጋ ሲንከራተት ሕፃን ነበርና ራበው። ከታማኝነቱ የተነሳ የጨበጠውን ዳቦ መብላት አልፈለገም። ምር ብሎ አለቀሰ። ቋጥሮ የያዘውን ስንቅ ግን ለመብላት አልደፈረም፣ ታማኝ ስለነበረ። ለቅሶውን አየና የእግዚአብሔር መልአክ ድንጋዩን ባርኮለት ዳቦ አድርጎ የተመገበ ነው ዮሴፍ ማለት። ከዚህ በኋላ ወንድሞቹ በየት እንደተሰማሩ እየጠየቀ በማያውቀው በረሃ እየተንከራተተ ሲሄድ ከሩቅ ተመለከታቸው ይላል። ወንድሞቹን ባየ ጊዜ በጣም ደስ አለው። ምክንያቱም እርቧቸዋል ብሎ ስላሰበ ስንቅ ቋጥሮላቸው ስለነበረ፣ በርህራሄ የተሞላ የወንድም ፍቅር ስለነበረው ደስተኛ ነበር በጣም። ወንድሞቹ ግን ከርቀት ተተቃቀሱበት። ያ ህልመኛ በእኛ ላይ እንደሚነግስ የተተረጎመለትን ዮሴፍን አገኘነው፣ ዛሬ አንድ ነገር ማድረግ አለብን አሉ። እርሱ የሚጠብቀው ዘለው እንደሚታቀፉትና እንደሚስሙት ነበር። ልብ በሉ ክርስቲያኖች፣ እርሱ የሚጠብቀው ድካሙን አይተው ወንድማችን አረፍ በል እንደሚሉት ነበር። ግን ያን አላደረጉም። ወደ እነርሱ ቀረብ ባለ ጊዜ አንዳቸው በጡንቻቸው፣ ሌላኛቸው በእርግጫቸው፣ ሌላኛቸው በወክሳቸው፣ ሌላኛቸው ደግሞ በዱላ ያዳፉትና ይደበድቡት ጀመር። ይህ ጻድቅ የዋህ ሰው የክርስቶስ ምሳሌ ነው። እርሱ መና ተሸክሞ ምግብ ቋጥሮ ሲሄድላቸው ወንድሞቹ በዱላ በጥፊ እንዳንገላቱት ጌታ ኢየሱስ ክርስቶስም ራሱን ምግብ አድርጎ ስጋዬን ብሉ ደሜን ጠጡ ብሎ ቢመጣ ወንድሞቹ እስራኤላውያን በጥፊ በዘንግ እንደመቱት፣ ምራቃቸውን እንደተፉት፣ እንደሰቀሉት፣ እንደቸነከሩት አስቀድሞ በምሳሌ የተገለጠለት የክርስቶስ ምሳሌ ሆኖ የተገለጸ ሰው ነው ዮሴፍ። ታዲያ ይሄን ልጅ ብዙ ከደበደቡት በኋላ የራሱ ወንድሞች ሊገድሉት ሲሉ አንደኛው እንዲህ አለ፣ ቢያንስ ከምንገድለው ባሪያ ነው ብለን እንሽጠውና ብር እናተርፍበት፣ ለአባታችን ግን አውሬ በልቶት አገኘን ብለን እንንገረው ብለው ጨከኑ። ልብ በሉ፣ አባታቸው በለቅሶ አይኑ ይጠፋ ዘንድ ልጆቹ ወሰኑ። እግዚአብሔር እንዲህ አይነት ልጆች ከመሆን ሁላችንን ይጠብቀን። የሰዎች አይን በእንባ ብዛት እንዲጠፋ ምክንያት እንዳንሆን ሁላችንም ይርዳን። የእግዚአብሔር ልጆች ስንሆን የሰዎችን መከራ ማቅለል ስንችል የመከራቸው ጫና በእኛ በኩል እንዳይፈጸም ሁላችንም እግዚአብሔር ይጠብቀን። ታዲያ ይህንን ወንድማቸውን በ30 ብር ወይንም በ30 ዲናር ወደ ግብፅ ምድር ሸጡትና እግዚአብሔር በዚያ አብሮት ስለነበረ ታሪኩን ለማሳጠር በግብፅ ምድር ንጉሥ ሆኖ ተሾሞ ሀገሪቱን ሲያስተዳድር፣ ለአባታቸው ግን የዮሴፍን ልብስ ከዮሴፍ ቀምተው አስቀርተው ስለነበረ ፍየል አርደው ደሙን አጥምቀው ወስደው አባታችን ዮሴፍ የት ሄዶ ነው አሉት። ልከው ነበርክን አሉት። አዎ የእናንተን ስንቅ ቋጥሮ መጥቶ ነበር፣ ራባችሁ ብሎ አላስችለው አለ። እኔም ሂድ ስጣቸው ብየው ስንቅ ይዞ መጥቶ ነበረ እና ልጄ ምን ሆነ? እኩይ አውሬ የበላውን አላቸው። አዎ አውሬ በልቶታል መሰለኝ፣ እነሆ እንዲህ ሆኖ ልብሱ ተቀዶ በደም ተጠምቆ አገኘ ነው ብለው ለብዙ ዘመናት አባታቸውን በለቅሶ በትካዜ በሐዘን በሰቆቃ እንዲኖር አድርገውታል። ከለቅሶው ብዛትም አይኑ ጠፍቷል። አንዱ ለቅሶ ይሄ ነው። ይሄ ለቅሶ ግን በንጹህ ልቡና የተከናወነ ስለነበረ ከንቱ አልቀረም። እነሆ በሌላ ጊዜ እግዚአብሔር ያዕቆብና ልጆቹ በሚኖሩበት ምድር ረሃብ አስነስቶ እነሆ ወደ ግብፅ ምድር ለመሸመት ሲሄዱ የዮሴፍ ወንድሞች ዮሴፍ በነገሰበት ምድር ላይ በእጁ ተስተናገዱ። ወንድሞቹንም በዚያ ምድር ርስት ይዘው ራምሴ የምትባለዋን ከተማ አቅንተው እንዲኖሩ ረዳቸው። እነርሱ የሸጡት፣ እነርሱ የገረፉት፣ እነርሱ ያዳፉት ዮሴፍ የእነርሱ ምግብ ሆነ። ክርስቶስ የዮሴፍ ምሳሌ ሆኖለታል ስንል ለክርስቶስ ምን ማለታችን ነው? አዎ ዓለም አዳፍታ፣ ዓለም ገርፋ፣ ዓለም ቸንክራ የሰቀለችው ክርስቶስ እነሆ ለኛ ለሁላችን ምግብ ሆኗል። ያዕቆብም ልጁን አይቶ እንባው ደርቆለታል፣ የደስታ ዘመኑን አግኝቷል። ሁለተኛ በእንባ ውስጥ የምትጠራው
ራሔል ናት። የዚህች ሴት ለቅሶ ከሌላው ለየት ይላል። በግብጽ የመከራ ህይወት ውስጥ ስትኖር መንታ በጸነሰችበት ጊዜ ምጥ መጥቷት ለወሊድ ስትዘጋጅ እረፍት ብትጠይቅ በጭቆና በባርነት ውስጥ የነበረች በሃይማኖቷ ምክንያት የተረገጠች እስራኤላዊት ሴት ስለነበረች ላንቺ እረፍት አይፈቀድልሽም፣ እንዲያውኑም የሚገነባውን ህንፃ የልጆችሽ ደም ያጸናዋልና እርገጫቸው ተብላ የተፈረደባት ህፃናት ሁለት መንታ ልጆቿ በጭቃ ተለውሰው የህንፃ ግንባታ መሳሪያ ሆነው ያገለገሉባት ሴት ናት። ስለዚህ እቺ ሴት ከሐዘኗ ብዛት የተነሳ እንባዋን ወደ ሰማይ ረጨችው። ያለኑ በዚህ ሰማይ አምላከ እስራኤል የእስራኤል አምላካቸው በዚህ ሰማይ የለምን ብላ የረጨችው እንባ እስራኤል ለ400 ምናምን ዓመታት ከነበሩበት የመከራ ህይወት ነፃ እንዲወጡ ረድቷቸዋል። ወደ እግዚአብሔር የሚረጭ እንባ በከንቱ አይወድቅም ወገኖቼ። ስለዚህ በመከራችን ጊዜ በህይወታችን ላይ ልናለቅስ የሚያስፈልገን ወደ ሰዎች ክፍል አይደለም። ልናነባ የሚያስፈልገን ወደ ባለስልጣናት መዳረሻ አይደለም። አቅም፣ ኢኮኖሚ፣ ገንዘብ፣ ስልጣን፣ ጉልበት ወዳላቸው አይደለም። ይልቁንስ ወደ እግዚአብሔር በትንሹ ስናነባ እግዚአብሔር መልስ ሲሰጥ እንመለከታለን። ሶስተኛዋ ሴት በቅዱሳት መጻሕፍት ውስጥ በለቅሶ አስተማሪ የሆነችዋ ሴት ካህኑ ኤሊ እንደ ሰካራም የቆጠራት ልጅ አጥታ የኖረችዋ ሴት መካን የሆነችዋ ቅድስት ሐና ተብላ የምትጠራዋ ሴት ናት። እቺ ሴት ድምጿ ሳይሰማ ከንፈሯ ብቻ እየተነቃነቀ ከእግዚአብሔር ጋር ስትነጋገር ቤተ መቅደሱን የሚያስተዳድረው ኤሊ ካህኑ ግን አንቺ ሴት ሰክረሻልን ብሎ የዘበተባት፣ እኔ ግን አልሰከርኩም ከአምላኬ ጋር እየተነጋገርኩ ነው ብላ ለቅሷ ተሰምቶላት ሳሙኤልን የወለደችና 7 ከወለደች ይልቅ መካን የልጅ እናት ሆነች ተብላ የተነገረላት ቅድስቷ እናት ሐና ያለቀሰችው ለቅሶ ነው። እርሷም በእንባዋ ሳሙኤልን አግኝታለች። ነገር ግን እነዚህ ለቅሶዎች ሁሉ አይታችኋቸው ከሆነ ከራስ ፍላጎት ጋር የተገናኙ ነበሩ። ምንም እንኳን ወደ እግዚአብሔር የተረጩ እንባዎች ቢሆኑ አስፈላጊ የነበሩ ቢሆኑ ያዕቆብም የሥጋ ልጁን ለማግኘት ነው። ራሔልም የሥጋ ልጆቿን አጥታ ነው። ቅድስት ሐናም የሥጋ ልጅ የሌላት መካን ሴት ሆና ነው። አሁን በዚህ መጽሐፍ ቅዱስ በማቴዎስ ወንጌል መነሻ ያየናት ሴት ግን የምታለቅሰው ከራሷ ጥቅም ጋር አንዳች ባልተገናኘ ጉዳይ ነው። ይህ ለቅሶ ይለያል። የለቅሶዎች ሁሉ ማሳረጊያ፣ ለተሰበረ ልብ መድኃኒት መጠገኛ የሆነውን ደስታና ፍስሐ ለማምጣት የፈሰሰ እንባ ነው። የማቴዎስ ወንጌል የዮሐንስ ወንጌል ምዕራፍ 20 ቁጥር 1 ጀምራችሁ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ወበእሁድ ሰንበት መጻት ማርያም መግደላዊት ሀበ መቃብር። እነሆ በእሁድ ሌሊት እንዛዲሁ ጽልመት ማርያም መግደላዊት ወደ መቃብር ሄደች ይላታል። ወደ ጌታ መቃብር እንዛዲሁ ጽልመት ገና ሳይነጋ። ልብ በሉ፣ ይሄ ጉዞ ራሱ በክርስትና ህይወታችን ውስጥ የሚያሳየን እጅግ የሚያስደንቅ ትርጉም አለ። እቺ ሴት ብቻዋን ያለች ሴት ናት። የአይሁድ ወታደር ቢያገኟት ቆራርጠው እንደሚጥሏት ታውቃለች። ክርስቶስን ሰቅለው ተከታዮችን በሚያሳድዱበት ሰዓት፣ ክርስቶስ እንኳን ወደ መቃብር ውስጥ ወርዶ በነበረበት ሰዓት ሌሊቱ አልነጋላት ብሎ የሚነሳበትን ቀጠሮ ጠብቃ በጨለማው ሄደች። እንዴት አይነት ጉዞ ነው! ይገድሉኛል ለምን አላለችም? ክርስቶስን የሰቀለው አይምሩኝም ብላ ለምን አልሸሸችም? ክርስትና በመከራ ውስጥ ጋብታ የሚፈጥር አይደለም። ክርስትና የክርስቶስ ፍቅር ሲገባን ሞት የሚሸሽን አይደለም። የኑሮ ውጣ ውረድ፣ የስነ ልቡና መቃወስ፣ መከራ፣ ጫና፣ ሰቆቃ ሁሉ ከክርስትና ሊያሸሹ እንደማይችሉ፣ የኑሮ የህይወት ጨለማ መጋረጃ ከክርስቶስ ፍቅር እንደማይነጥል ከዚህች ሴት በላይ ምስክር የለም። ሄደች ይላታል። ማንም ሳይደርስ ወደ መቃብሩ ተጠጋች። መቃብሩ በወታደር ይጠበቃል፣ ልብ በሉ። ነገር ግን መጠጋቷን ያየ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ በተላኩ መላእክት ምክንያት ጠባቂዎቹ እንደ በድን እንዲሆኑ አድርጓቸዋል። ይህች ሴት ግን የመላእክት ግርማ አልጣላትም፣ አልወደቀችም፣ አልደነገጠችም። ይልቁንስ መቃብሩን ትፈልገዋለች። ወረከበት እምነቱ ተማፈ መቃብር፣ ከመቃብሩ የተገፋ አንድ ድንጋይ አየች፣ ተመለከተች። መቃብሩም እንደተከፈተ አየች። በዚህ ጊዜ ጌታዬንማ
ኖ አንስተው ወስደው ሌላ ቦታ ጥለውታል። የለም ከዚህ ብላ አዘነች። በጌታዋ ፍቅር ውስጧ ነደደ፣ ተከዘ። ወዲያውኑ ወደ ጴጥሮስና ወደ ዮሐንስ ወልደ ነጎድጓድ የጌታ ወዳጅ ወደ ሆነው ደቀ መዝሙር እየገሰገሰች ሄደች። ወረጸት ሀበ ስምዖን ጴጥሮስ ወሀበ ዝኩ ካልእረድ፣ ወደ ሁለተኛ ጌታ ኢየሱስ ክርስቶስ ወደሚወደው ወደ ሌላኛው ደቀ መዝሙርና ወደ ጴጥሮስ ሄደች ይላል። እነሆ ሄደችና እንዲህ አለቻቸው፣ ጌታ ኢየሱስ ክርስቶስን ከመቃብር አጣሁት፣ ወኢየአምር ኀበ ወሰድዎ፣ ወዴት እንደወሰዱት አላውቅም አለቻቸው። ይሄን በእንባ እየተናነቀች ትነግራቸው ነበር። ለምን? ያደረገላትን ስለምታውቅ። በእርሷ ላይ የነበሩ አጋንንት በሙሉ ተወግደውላት ነበር። የዓለምን ድህነት ትጠብቃለች። ከእርሷ ቀጣይ ጥቅም ይልቅ የዓለም ድህነት በክርስቶስ በኩል እንደሚፈጸም፣ ተስፋው ሁሉ ከንቱ እንዳይሆን፣ ሐዋርያት እንዳይበተኑ፣ ክርስትና በጅምሩ እንዳይቀር ታዝን ስለነበረች የጌታዋን መነሳት ማረጋገጥ ትፈልግ ስለነበረ፣ ስለዚህ ስትነግራቸው ደቀ መዛሙርቱም ተነሱና ወደ መቃብር ወረዱ። ያ ጊዜ በጣም ከባድ ነው። እነርሱ ሲመለሱ ንጋት እየሆነ ነበረ። ወዲያውኑ ደረሱ፣ ተመለከቱ። ዮሐንስ ጌታን ይወደው ስለነበረ የለም ከመቃብሩ ሲባል ጴጥሮስን ቀድሞት ደረሰ። ያው ስለ ዮሐንስ ሲነሳ ሁላችሁ ታስታውሳላችሁ። በዕለተ ዓርብ ሁሉም ሲበተኑ ብቻውን ቀራንዮ ላይ የተገኘ ደቀ መዝሙር ነው። ታስታውሱታላችሁ። ክርስቶስ ሲገረፍ፣ ሲሰቀል፣ ሲቸነከር ከማየቱ የተነሳ አንጀቱ ሲቃጠል የኖረ ዮሐንስ በከየን ዘይብል ወይሌ አማው ተቀርሱ ከመነደ እሳት ውእየ፣ ዮሐንስ ወየ ወየ ብሎ አለቀሰ። እነሆ ያን መከራ ከማየቱ የተነሳ አንጀቱ ተቃጠለ ተብሎ በቅዱስ ጊዮርጊስ ዘጋስጫ በሰዓታት ድርሰት ላይ የተዜመለት ዘመኑን በሙሉ ክርስቶስን ሲያስብ ከክርስቶስ መሰቀል በኋላ አንድ ቀን ሳይስቅ የኖረ እመቤታችን ቅድስት ድንግል ማርያምን 15 ዓመት ታጥቆ ያገለገለ እነኋት እናት ተብሎ በቀራንዮ አደባባይ ላይ ድንግል ማርያምን የኛን ውክልና ይዞ በሽልማት የተቀበለ ሐዋርያ ነው። ስለዚህ እርሱ ቀድሞ ደረሰ። ሲሄዱ የተገነዘበት መጎናጸፊያው የለም። ውስጥ ላይ በአንድ በኩል ተፈትቷል፣ ማለትም መግነዙ ላይ የለም። ታስሮ አይደለም ያለው፣ የብቻው ይታያል። እንደዚሁም ድንጋዩ በርቀት ነው ያለው። እንደዚሁም ደግሞ ያ እንደ ሻሽ የተጠመጠመው ክርስቶስ ዮሴፍና ኒቆዲሞስ የገነዙበት የለም። ያ ጊዜ ተስፋ ያስቆርጣል። ተለይቷል፣ የብቻውን አስከሬኑ ላይ አልተገኘም። ብቻውን አዩት፣ ከርቀትና ከርቀት ተጥሎ ማለት ነው። ተበታትኖ አገኙት። ተስፋ ቆረጡ ሁለቱ ደቀ መዛሙርት። በቃ ወስደውታል አሉ። እንግዲህ ልብ በሉ ክርስቲያኖች፣ እንኳን የክርስቶስን አምላክነት ያህል ለዓለም ለመስበክ የተዘጋጁ ሐዋርያት 3 ዓመት ሙሉ ከእርሱ ጋር ውለው አድረው በልተው ጠጥተው ሙት ሲያነሳ አይተው የመሰከሩለት እንሞታለን ያሉት አምላካቸው የለም ሲባል እንዴት ሊከብድ እንደሚችል ልብ በሉት። በጭንቅ ጊዜ ካጡት ካልተነሳላቸው ለአይሁድ ተላልፈው እንደሚሰጡ ምስክርነት፣ ኃይል፣ ብርታት፣ ተአምር የሚያደርግ ሃይማኖት እንደሌላቸው ተቆጥሮ እንደሚቀጠቀጡ፣ እንደሚገደሉ፣ እንደሚጠፉ አሰቡና ወደ ቤታቸው ተመለሱ። ሁለቱ እነዚህ የጌታ ወዳጆች የሚባሉት ወደ ቤታቸው ተመለሱ። እችኛዋ ግን ብቻዋን ቀረች። አያችኋት? ማርያም መግደላዊት ግን ብቻዋን ቀረች። መቃብሩ ላይ እያለቀሰች ቀረች። ወቆመት ማርያም እሙስተ መቃብር አፋ ወትበኪ፣ እርሷ ግን ከመቃብሩ ዳር ላይ ሁና ታለቅስ ነበረ። እያለቀሰች ስትዞር ወርየት ክሌተ መላእክተ በጻዱ አልባስ፣ እነሆ ነጫጭ የለበሱ 2 መላእክትን ተመለከተች። እቺ ሴት አትገርማችሁም? 2 ጊዜ መጀመሪያ በዚያ ጨለማ ጥሳ የመጣችበት የፍቅር ጽናት፣ የክርስትና ብርታት፣ ሁለተኛ ደግሞ ሁሉ ሲበተን ብቻዋን መቅረት። ዮሐንስ እንኳን ዕለተ ዓርብ ያልሸሸው የስቅለት ዕለት ያልፈራው ዮሐንስ እንኳን ተስፋ ቆርጦ መቃብርን ጥሎት ሄደ። የተነገረውን የተማረውን ረሳ። ያ ብርቱ ደቀ መዝሙር ተሸነፈ። እቺ ሴት ግን ተራ ሴት የተባለችዋ ብቻዋን መቃብሩ ዙሪያ ላይ ቀረች። ፍጹም ጨከነች። የሚመጣውን ለመቀበል ወሰነች። ቅዱሳን መላእክት ግን ተመለከቷት። ለቅሷ ክርስቶስን እያሰበች ነበረ። አዎ ቤተክርስቲያንን እያሰብን ስናለቅስ፣ ክርስትናችን እያሰብን ስናለቅስ፣ ክርስቶስን እያሰብን ስናለቅስ፣ የሰዎችን የተጎዳ ሕይወት እያሰብን ስናለቅስ መላእክት ይገለጣሉ፣ ይታያሉ፣ ያጽናናሉ። የውስጥ ችግሮቻችን ሁሉ ዳሰው ይፈታሉ።
እነሆ እችን ሴት ቅዱሳን መላእክት ማነጋገር ጀመሩ። ምን አሏት? ምን ያለኬኪ ኦብሲቶ ወመነታስሲ፣ አንቺ ሴት ሆይ ምን ያስለቅስሻል? ማንንስ ትፈልጊያለሽ? አሏት። ደነገጠች። ድምፁ አዲስ ነው፣ ሰምቶ አታውቅም። በዚያ መካከል ሰው የለም ከሐዋርያት ወገን የሆነ እና በልቡናዋ ውስጥ የተቀመጠው የክርስቶስ ሥጋ መጥፋት ነበረ። ምክንያቱም መነሳቱን እስክትረዳ ድረስ እስክታውቅ ድረስ ትቸገር ስለነበረ ምን አለቻቸው? የጌታዬ ሥጋው የለም፣ የት እንደወሰዱት አላውቅም አለች። አሁንም እያለቀሰች ነው። ዓይኗ እየቃተተ፣ ሥጋዋ እየተንከራተተ፣ ልቡናዋ እየዋተተ በዚያ መቃብር ዙሪያ የሃይማኖት ጽናት በዚህ ይፈተናል ወገኖቼ። ብዙዎቻችን የእግዚአብሔር የምንሆነው ሲሞላልን ነው። ብዙዎቻችን ደስተኛ ካልሆን ከእግዚአብሔር ቤት እንሸሻለን። እግዚአብሔርን ሲያደርግልን ብቻ መውደድ የምንፈልግ ሰዎች አለን። እግዚአብሔርን ሲሰጠን ብቻ የምንፈልገው ሰዎች አለን። የት ነህ አምላኬ ብሎ መፈለግ ግን ያስፈልጋል። እንደዚህች ሴት የት ነህ ጌታዬ ብሎ መፈለግ ያስፈልጋል። እንደዚህች ሴት ስለደረሰበት ግፍና መከራ በፍቅሩ ተውጦ ማልቀስ ያስፈልጋል። እንደዚህች ሴት ዛሬ ስለ ማንቸስተር፣ ስለ አርሰናል የሚያነቡ አይኖች አሉ። በየሚዲያው ልብ ብላችኋቸው ከሆነ ለዚያ የሚተክዙ ልቦናዎች አሉ። በዚያ የሚሰበሩ ልቡናዎች እንመለከታለን። ስለ ክርስቶስ ፍቅር ግን አልቅሰን እናውቃለን? ስለ ክርስቶስ ግርፋት አልቅሰን እናውቃለን? ስለ ክርስቶስ ስለደረሰበት መከራ አንብተን እናውቃለን? ልብ በሉ እስቲ ክርስቲያኖች፣ በዓለማችን ለብዙ ጉዳይ ለማይጠቅሙን ጉዳዮች ሁሉ አልቅሰናል፣ አንብተናል። ስለሚጠቅመው አላለቀስንም። ስለዚህ የለቅሶን መንገድ አቃንታ የምታስተምረን ይቺ ሴት ናት። የት ማልቀስ፣ እንዴት ማልቀስ፣ መቼ ማልቀስ፣ ለምን ማልቀስ እንዳለብን ካርታና ፕላን አውጥታ የምታሳየን ይቺ ሴት ናት ወገኖቼ። ስለዚህ ማልቀስ በሚገባን ጊዜ የእርሱ ቦታ ላይ ነው ማልቀስ ያለብን። የመድኃኔ ዓለም ስዕል ስር ነው እንባችን መፍሰስ ያለበት። የድንግል ማርያም ስዕል ስር ነው እንባችን መፍሰስ ያለበት ወገኖቼ። የእርሱን ፍቅር በማሰብ ነው እንባችን ማፍሰስ ያለበት ወገኖቼ። እርሱ ራሱ ፍቅር ነው። ፍቅር የሆነውን ክርስቶስን ፍለጋ የተንከራተተች ነፍስ ናት በለቅሶ ላይ ያለችው። ልብ ብላችሁ አስቧት። የሥጋ ተድላ፣ ቅንጦት፣ ምቾት ፍለጋ ያናወዛት ጥሎ ማለፍ የፈለገች ብልጣ አይደለችም። የዋህ ቅን ከኃጢአት መንደር ነጽታ የመጣች። አንዳንድ ጊዜ ሐዋርያት ሲጠፉ ይህች ሴት አለመጥፋቷ ብዙ ትምህርት ይሰጠናል። በመከራ ቀን ያልጠበቅናቸው፣ በመንፈሳዊ ሕይወት የሉም ብለን ያሰብናቸው፣ ሲያስቀድሱ የማናውቃቸው፣ ሲቆርቡ ያላየናቸው፣ ሲዘምሩ ያላገኘናቸው፣ ሲሰበኩ የማናውቃቸው ሰዎች ሊቀድሙን ይችላሉ። በቤቱ አለን፣ ተጠናቀቅን፣ በቃን ያሉ ሰዎች ደግሞ በቁርጥ ቀን ሲጠፉ ሊታዩ ይችላል። ጴጥሮስ ባልነበረበት ጊዜ ይህች ሴት ተገኘች። ልብ በሉ። ስለዚህ ብዙ ጊዜ በመመላለሳችን እንዳንመጻደቅ ታስተምረናለች። ብዙ ጊዜ ተመላልሰን ክርስቶስን በምናገኝበት ጊዜ ወጥተን እንዳንገኝ፣ በወጣንበት ሰዓት እርሱ እንዳይመጣ በምናስፈልገው ሰዓት እንዳንታጣ፣ በሚፈልገን ጊዜ የሌለን እንዳንሆን ይህች ሴት ታስተምረናለች። የመከራው ቀን የነበረው ያ ተወዳጅ ትክ አራያ ምሳሌ የሌለው ዮሐንስ፣ ንጽሕናው እንደ መላእክት ተብሎ የተመሰከረለት ዮሐንስ መቃብሩን ተመልክቶ ያንን የተፈታውን መግነዝ አይቶ ተስፋ ቆርጦ ወደ ቤቱ ገባ። እቺ ሴት ግን እያለቀሰች አለች። በክርስቶስ ፍቅር ተውጣ በፍጹም ተመስጦ በተሰበረ ልቡና ሆና እነሆ ቅዱሳን መላእክትን ስታነጋግር፣ የመላእክት ስራቸው በጣም የሚገርማቸው ከባዱን ደስታ፣ የማንቋቋመውን ደስታ በአንድ ጊዜ ሰምተን እንዳንደነግጥ ምስራች ነጋሪዎች ናቸው መላእክት። ምስራች ነጋሪዎች። በነገራችን ላይ ደስታ ከባድ እንደሆነ ታውቃላችሁ። ደስታ ይገጥላል፣ ደስታ ይጥላል። በቀደሙት ኢትዮጵያውያን እናቶች ዘንድሮ ያው ኢኮኖሚ ከተገኘበት መርቆ ስለሚላክ ልጅ ከቤት ሲወጣ ሲሰደድ ሲመጣ ወላጅናት የዛን ያህል ላትደነግጥ ትችላለች። ከውትድርና ሲመለስ ጠፍቶ የኖረው ልጇ ዝም ብሎ ቤት አይመጣም። ከመጣ ትደነግጣለች።
በድንጋጤ መውደቅ አለ። ስለዚህ ምን ይደረግ ነበር መሰላቸው? አስቀድሞ መልእክት ይላካል ለማረጋጋት። አንቺ ልጅሽ ደብዳቤ ልኳል ትባላለች። መጥቷል እኮ። አረ እንዴት ላከ? በዚህ ስትደሰት እንዲያውም እኮ ሌላው ሁሉ እየመጣ ነው አሉ። እንዲያው ሳይመጣ ይቀራል ብለሽ ነው ይሏታል። አጣጥመው ነው የሚነግሯት። ከዛ በኋላ እነሆ ልጇ መምጣቱን ሲነግሯት በትንሽ ደስታ እየተለማመደችው ስለቆየች በአንድ ጊዜ አትሸነፍም፣ ለጉዳት አትዳረግም። ስለዚህ ክርስቶስን እንዲሁ ብታየው ማርያም የማትችለው ደስታ ይሆንባታል። ስለዚህ ቀድሞ መላእክት ማነጋገር አለባቸው። አያችሁ፣ ዘካርያስ መውለድ በተሳነው ጊዜ አትፍራ ሲሉት መላእክት እንመለከታለን አይደል? በማቴዎስ ወንጌል ምዕራፍ 28 ቁጥር 3 ላይ በትንሣኤው የከበቡትን ሴቶች አትፍሩ ሲሉ መላእክት እንመለከታቸዋለን። መላእክት ቀድመው ያበስራሉ። ክርስቶስ ወደዚህ ዓለም ከመምጣቱ ደስታ ሆኖ ከመገለጡ በፊት ለድንግል ማርያም ሲነግራት የምናየው መልአኩ ቅዱስ ገብርኤል ነው። ከዛ በኋላ ነው ክርስቶስ በማኅፀኗ አደረ የሚለን። እንዲሁ አደረ ይለናል እንዴ? አይለንም፣ ከባድ ስለሆነ። ስለዚህ ይሄ ማረጋጋት ያስፈልጋል። አሁን ያለንበት ዘመን ደግሞ አይደለም ደስታ፣ ለቅሶ በማረጋጋት ነው የሚነገረው። ክርስቲያኖች ዛሬ ልጇ የሞተባት እናት የት ቦታ ላይ እንዳለች ሳይታወቅ ሚዲያ ላይ ነው አይደል? የልጇን ሞት ማንም አይጠነቀቅላትም። ደንግጣ ልትወድቅ ልትሞት ብቻ የሚጨነቅላት የለም። እገሌ ሞተ ተብሎ ነው የሚለቀቀው። አባት፣ ወንድም፣ እህት መስማት የሚችሉት በማያውቁት ዜና ላይ ነው። ያ በክፉ አሟሟት የሞተ የተገደለ የተቆራረጠ ልጃቸው ቢሆን እንኳን ተለቆ ነው አይደል የሚያዩት የሚያረጋግጡት። ይሄ የሚያሳየው የትውልድን ውድቀት ነው። ክርስቲያኖች የትውልድን ውድቀት ነው። ባልሰለጠነ አይምሮ የምናስተዳድረው ቴክኖሎጂ ጠልፎ ጥሎን ሰውነታችንን ማጥቶ ወደ እንስሳነት ሲለውጠን ነው የሚያሳየው። ስለዚህ መላእክት ደስታዋን እያነጋገሯት እንደቆዩ ከዛ እንዲዘወር ስትል ክርስቶስ አለ፣ ግን አላወቀችውም። እና እርሷ ወበሰላላቲሰ አቃቤ ገነቱ ጠባቂው መሰላት ይላል። እንዲህ አለችው ወዲያውኑ እመሰ እግዚእ እመሰ ነሳይኮ ንግረኒ ያበወሰርኮ። ጌታዬ ሆይ አለችው ያን ጠባቂውን፣ እባክህ አንተ ከሆንክ የወሰድከው ንገረኝ፣ ወደ ወሰድከው ሽቱ አምጥቻለሁ። ሰው በሞተ ጊዜ በእስራኤላውያን ልማድ ሽቱ መቀባት ልማድ ነበርና እባክህ ሽቱን ቢያንስ ልስጠው፣ ሽቱን ልርጭለት እባክህ፣ አንተ ከሆንክ የወሰድከው ንገረኝ። በዚህ ጊዜ ጌታ ምን አለ? ኦ በሲቶ ምን ያበኪየኪ፣ አንቺ ሴት ምን ያስለቅስሻል አላት ጌታ ራሱ። እልል ብላችሁ እግዚአብሔርን አመስግኑት። በእውነት ከመከራ በኋላ የጌታ ድምጽ ይሰማል። ከለቅሶ በኋላ የእርሱ ድምጽ ያነጋግራል። ክርስቲያኖች ተስፋ እንዳትቆርጡ። ቤተክርስቲያን ስትገፋ መከራ ሲበዛ አርብ ላይ ያለን ሲመስለን ችንካሮ ሲታያችሁ፣ ስቅላቱ፣ ግርፋቱ ከርቀት ስትመለከቱ ያለቀልን ተስፋ የቆረጥ እንዳይመስላችሁ። ከመከራው በኋላ እርሱ ማነጋገር ይጀምራል ቤተክርስቲያንን። አንቺ ቤተክርስቲያን ምን ያስለቅስሻል የሚል አምላክ ነው ያለን። የሚፈሰውን የክርስቲያኖችን እንባ ምን ያስለቅሳቸዋል የሚል አምላክ ነው ያለን። የዘገየ መስሎ የሚቀድም አምላክ። ከዛ እርሷ ምን አለችው? ጌታ ኢየሱስ ክርስቶስን እባክህ ጠባቂው ከሆንክ ንገረኝ አለችው። የት ነው የወሰድከው? ሞተ ዮሴፍ አሃዊሁ ነገር ወለ ዮሴፍ። ታላላቅ ሊቃውንት ነገረ መለኮትን በቅኔ ሲገልጹ ቅድም በመነሻ የነገርኳችሁ ዮሴፍ በግብጽ ምድር እያለ ወንድሞቹ ሄዱና 11 ሆነው ተቀመጡ። እንዴት እንዲሆናችሁ ተቀመጣችሁ ብሎ ሲጠይቃቸው አረ እንዲያውም አንድ ወንድም ነበረን ቀበሮ በልቶብን በልጅነቱ ሙቶ ነው እንጂ ብለው ነገሩት። ለማን? ለራሱ ለዮሴፍ ለራሱ ምን አሉት? ሙቶ ብለው ነገሩት። ዮሴፍ ሞተ ብለው ነገሩት። እቺ ሴት ደግሞ ልክ እንደ ዮሴፍ ወንድሞች ምን አለች መሰላችሁ? ራሱ ጌታ ኢየሱስ ክርስቶስን አንተ ሰርቀው ከሆነ ክርስቶስን ስጠኝ አለችው። አይገርማችሁ? ክርስቶስን ስጠኝ አለችው። ከዛ በኋላ እርሷ እንደዚህ ስትለው እርሱ ምን አላት? ማርያም አላት። ስሟ ማርያም ነበርና ማርያም ሲላት እርሷም ረቡኒ አለችው። በዕብራይስጥ ሊቅ ማለት ነው። ረቡኒ ማለት መምህር ሆይ ማለት ነው በዕብራይስጥ አነጋገር። ከዛማ ምን ትሉታላችሁ የደስታዋን መጠን። ስለዚህ የትንሣኤ
ለቅሶ ተገባደደ። መነሳቱን አየች፣ አረጋገጠች። እኛ የምናነባው እስክንነሳ ነው ክርስቲያኖች። በዚህ ምድር ላይ ነው የምናነባው። ከትንሣኤ በኋላ ለቅሶ የለብንም በሚገባ የክርስትና ሕይወት ከተመላለስን። የዚች ሴት ለቅሶ የለቅሶ ማሳረጊያ ነው። ክርስቲያን ሊያለቅስ የሚችለው ትንሣኤን እስኪያረጋግጥ ነው። ትንሣኤን ካረጋገጥን በኋላ በከንቱ አናለቅስም። ከዚህ በኋላ መልእክተኛ አደረጋት፣ እንዲህ አላት፣ እነሆ ለወንድሞችሽ ሄደሽ አርጋለሁ ብሏል ብለሽ ንገሪያቸው። እርሷም የምስራች ነጋሪ ሆነች። የደስታዋ መጠን በአይምሮ የማይዳሰስ ሆነ። ምን ያስለቅስሻል? ስለዚህ ዛሬ እህቴ ወይ በሕይወትሽ ውጣ ውረድ በከንቱ የምታነቢ ከሆንሽ ምን ያስለቅስሻል? ወንድሜ ሆይ በዚህ በምታዋትት ዓለም ውስጥ አይምሮ እረፍት አጥቶ የምታለቅስ ከሆነ ምን ያስለቅስሃል? ስለዚህ ክርስቶስ ያለው አያለቅስም። ክርስቶስን ስታገኝ እንባዋ ቆመ። ክርስቲያኖች ክርስቶስን አግኝተነው እያመለክ ነው፣ ስጋው ደሙን እየተቀበል ነው። ክርስቶስ ያለው አያለቅስም። ካለቀሰ ወደ ክርስቶስ ነው የሚያለቅሰው። ምን ያስለቅስሻል? በዓለም ውስጥ ያለው ከንቱ ምኞት የሚያስለቅሳቸው፣ አንዳንድ ጊዜ መኖር አስጠልቷችሁ መሞትን የሚያስመኛቸው ከሆነ ነፍሴ ሆይ ምን ያስለቅስሻል ብላችሁ መጠየቅ አለባችሁ። ክርስቲያኖች በደንብ ጠይቁ፣ መረዳት አለባችሁ። ክርስቶስ ያይሻል፣ ምን ያስለቅስሻል ማለት ያስፈልጋል። በመኖር ላይ ፈርዳችሁ፣ በእድገታችሁ ላይ አይምሯችሁን አቀጭጫችሁ ተስፋ ቆርጣችሁ ተቀምጣችሁ የምትተክዙ ከሆናችሁ ነፍሴ ሆይ ምን ያስተክዝሻል ማለት ያስፈልጋል። ምን ያስለቅስሻል? በከንቱ የምታለቅሰውን ዓለም ማረጋጋት አለብን። ምን ያስለቅስሻል ማለት ያስፈልጋል። ክርስቶስ ያለው ደስተኛ ነው። በክርስቶስ ሕይወት ውስጥ የሚመላለስ በከንቱ አያለቅስም። የማያስለቅሰው እንዳያስለቅሰን። አሁን ለቅሷችን እንደ ያዕቆብ እንዲሆን አይፈቀድም። ካለቀስን ደግሞ እንደ ራሔልም አይደለም። ካለቀስን ደግሞ ልናለቅስ የሚገባ እንደ ማርያም መግደላዊት ነው፣ ትንሣኤውን ለማየት። ዛሬ የቤተ ክርስቲያንን ትንሣኤ ለማየት የተገባ ለቅሶ ብናለቅስ የተገባ ነው። ፍቅራችን፣ አንድነታችን ለማየት፣ የክርስቲያኖችን ህብረት ለማየት የተገባ ለቅሶ ብናለቅስ የተገባ ነው። እርስ በርስ መዋደዳችን ተነጥቆ በቋንቋ በዘር ተነጣጥለን ተባልተን እንዳንጠፋ ብናለቅስ ለቅሷችን የተገባ ነው። ቅንነት፣ ርኅራኄ፣ ሰላም፣ ፍቅር ከሀገር ተሰዶ በጠፋበት ዘመን ላይ ያን እያሰብን ብናለቅስ ለቅሷችን የተገባ ነው። ስናለቅስ ግን የጌታ መቃብር ጋር ሄደን ነው የምናለቅሰው። ልቡናችን ወደ መድኃኔ ዓለም አድርገን ነው። ልቡናችን ወደ ቤተ ክርስቲያን አድርገን ነው። ልቡናችን ወደ ተሰቀለው ክርስቶስ አድርገን ነው። ንሕነሰ ንሰብክ ክርስቶስ አዘ ተሰቅለ። እኛ ክርስቲያኖች መምህራን በመድረክ ብቻ ሳይሆን እናቶች በቀሚሳቸው ጥለት፣ ሕፃናት በአይምሯቸው፣ ካህናት በአገልግሎት ሕይወታቸው የምንሰብከው የተሰቀለውን ክርስቶስን ነው። ሁሌም ፊታችን ላይ ይታየናል። በአይናችን፣ በረቂቅ አይናችን እናየዋለን። በግዙፉ ስጋ አይን እንደ ቴሌቪዥን መስኮት አይደለም የምናየው። እንደ ከተማ ውበት አይደለም የምንመለከተው። እንደ ዓለም ፊልም መነጽር አይደለም የምናየው። በረቀቀው አይናችን ውስጥ ረቂቅ ሕይወት እንመለከታለን። ስለዚህ ያን እያየን ስናለቅስ እርሱም ምን ያስለቅሳችኋል ይለናል። መግደላዊትን ምን ያስለቅስሻል ብሎ ከሐዘንተኛነት የደስታ አዋጅ ነጋሪ ያደረጋት አይገርማችሁም? ስለዚህ ከሐዘን አውጥቶ የደስታ አዋጅ ነጋሪ የሚያደርግ መድኃኔዓለም ስሙ የተመሰገነ ይሁን። ሕይወታችን በዛ ላይ ሲመሰረት ነው ለቅሷችን ክብር የሚያስገኝን። የቀደመውን ለቅሶ ያጠፋ የዚች ሴት ለቅሶ ነው። የክርስትና ለቅሶ ቁሟል። ከዛ በኋላ የክርስቶስ ትንሣኤ በዓለም ተነገረ። ዛሬ ክርስቶስ ተንሥአ እሙታን ብለን እንናገራለን። የመጀመሪያዋ ተናጋሪ ይህች ሴት ናት። ይገርማቸዋል። የመጀመሪያዋ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ቃል የመጀመሪያው ክርስቶስ ተነስቷል ብላ ለሐዋርያት የተናገረች ያቺ ሴት ናት። አትገርማችሁም? ታዲያ የቤተ ክርስቲያን ቋንቋ ሆነች። ከለቅሶ ዓለም ወጥታ ማለት ነው መነጋገሪያ ሆነች። የአውደ ምሕረቱ የቤተ መቅደስ ሁሉ ድምፅ ሆነች። አይገርማችሁም? እግዚአብሔር ከወደቅንበት እንዴት ከፍ ሊያደርግ እንደሚችል። ስለዚህ በመተከዛችሁ ተስፋ አትቁረጡ፣ በማዘናችሁ አትጎዱ። ውስጣችሁ
ከእግዚአብሔር አይለይ። እግዚአብሔር ያለቀሱትን ቋንቋ አድርጎ የቤተ ክርስቲያን ልሳን ያደርጋቸዋል። የዓለም ሕዝብ ጎረቤት፣ ዘመድ፣ ወዳጅ መነጋገሪያ የሚያደርጋቸው በክብር በጸጋ በሀብት በበረከት በትዳር በቅድስና ሕይወት የተመረጣችሁ የምትሆኑበትን እግዚአብሔር ስለሚያመጣ ስለዚህ ወደ እርሱ ማልቀስ ይገባል እንጂ በከንቱ ዓለም ውስጥ እንዳናለቅስ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።